እግዚአብሔር ያቃየሽ ነው እንዴ? አንቺ ማሽ እንዴ እናንተ የእውነት ነው እንደዚህ የቆማችሁት? ምንድን ነው? እግረ መንገዳችንን በዚህ ስናልፍ ማፍዬን ሰላም በላት ብለን እኮ ነው። በእኔ መኝታ ቤት በኩል ወዴት ነው የምታልፉት? ወደ ገይዘሩ መኝታ ክፍል ነው። እኔ ደህና ነኝ። ሳይ ማለት እንዴ ወይስ ምን ጉድ ነች? በፈርዱ አሁን እሷን ማክሰስ የሚችል አንቀጽ ምናምን ጠፍቶ ነው? ደግሞ አታገጥብኝ። ባይሆን አንቺን መክሰሻ አንቀጽ አይጠፋም። ሞክረኛ ታሪኮ ወደ መጣሽበት ጉዳይ ግቢ። እኔን ተይኝ እንዴ ማፍዬ። ምን መሰለሽ እንግዲህ አንቺ ባወጣሽ የጥርስ ማስታወቂያ ውድድር ላይ ሴቶችን ሞዴሎችን እየመለመልሽ ነው አሉ። እንዴት ነኝ? ጥርስሽ አለ ዳለሽ ላይ ነው እንዴ? ታሪኮ ምን እያደረግሽ ነው? ምን የምናቅርሻል? ማስታወቂያው እኮ ከአንገት በላይ ነው። እውነቱን ነው። ሌላው ደግሞ የጥርስ ማስታወቂያ ፈገግታ ይፈልጋል። እናንተ ሁለታችሁ ደግሞ ስስቁ አይቻችሁ አላውቅም። እንዴት ማለት? እሷን ከማግባቴ በፊት በጣም ሳቂታ ሰው ነበርኩ። ለዚህም ደግሞ ምስክር እሷ ነች። እሷ ራሱ በፈገግታ የተማርካ ነው ያገባችኝ። ቀልድ ነው ሰው በፍርዱ ነገር ማፍዬ። ይኸውልሽ እኔ ተለምኜ እንጂ ተማርኬ የገባሁበት ትዳር የለኝም። ማን የለመነሽ? እኔ እንክት ምን ነው እግዚአብሔር ይስጥልኝ ብለሽኝ ባለፍኩ ኖሮ ማፍዬ። ይሄ ትዳር ፈገግታዬን የነጠቀኝ። ወረዳ የሚል ወሬ እያወራሽ በየት በኩል ፈገግ ልበል? እኔ ያለው አይደል እንዴ ካንተ ፍርድ ቤት ወሬ ማዲያስ የተረፈኝ። ታሪካ በምን ተመታው እንዳትይ ዛሬ በቤት ውስጥ የሚደረግ የሴት ልጅ ጥቃት እኮ አሁን መች ነክቼሽ ነው የምትነፈረቂው? ማሰብ ራስ ያስለቅሳል። ስታለቅሺ ለሚያይሽ እኮ በዳዩ እኔ ነው የምመስለው። እኔ ማልቀስ እኮ አቅቶኝ አይደለም። እሺ ማፊ ባንክ ቤት ሰው አለው እንዴ? ለምን ወንድ ልጅ ብቻ ነው ያለቅሰው? እድሜ ልክ ግን ከኔ ኮርጄ ትችላለህ? ኧረ ኪስን እንዳወጣው ከእጅ ስማ ደግሞ ሲስተር ፌስቡኩን የሌላ አጨናንቋለች። ተዋት እባክህ፣ እሷ የደላት ናት እንዴ። የጥርስ ማስታወቂያ ትላለች እንዴ? ሰው መሳቅ በረሳበት ጊዜ ሰው መሳቅ ረሳ እንዴ? የምርህን ነው? አሁን እኔ እናንተ ከተገናኘን ስቀናል? አልሳቅንም። ለምን አትለኝ? አንተ ካልጠጣ አትስቅማ። ከመሳቁ በላይ መሳቂያ ምክንያቱ ነው አስፈላጊ ነገሩ። እሺ መጠጡ እንደማለት ነው። እንዳልጠጣ አታስታውሰኝ። በቃ ተወኝ። እሺ በቃ እንደዚህ እናድርግ። በቃ ያለንን ፈገግታ ሰጥተን ለምን ጨላ ምናምን አንቀባበላትም? ኧረ ወደዛ እዛው ሄዳ መሳዮቿን ታስገጥጥ። አይ እንደሱ እንኳን አይሆንም። ይቤ እንደ ፌመሶቹ እኮ በበርጫውም በጭሱም ጥርሳቸው ወይቧል። ለዛ እኮ ነው ያልተወጋው ጋር ዘብ ያለችው ማፊሻ። አሁን እኔና አንቺስ? የኔና አንቺማ መለስ ይላል። ግድ የለሽም ይቤ ፈጌም በልላትና የሆነ መላ እንፈታ። በዚህ ጊዜ ኤኒ ገቢ ነው የሚያስፈልገው። በዛ ላይ አንቺ ደግሞ ጥርስሽ የሰጠ ነው። እኔ ያለ ምክንያት አልስቅም። እሺ ጫላው እንኳን ያስቅም። አንድ ደቂቃ ለመሳቅ ምክንያት ምናምን ትላለህ? ለመሳቅ ምክንያት የማይፈልገው የሳቁ ንጉስ ብቻ ነው። እሺ በቃ እንደዚህ ቀብድ እንቀበላትና ጢጥ ብለን እየተንከተከትንላት እንገባለን። አንተ ልጅ ተወኝ። ተው በቃ ተው። መጠጣት በለኝ 10 ጊዜ ተው። ይሁን እንደውም እንደዚህ ቢጫ ለብሰህ መተህ እየወሰወስከኝ ነው። ወይኔ ቆይ አንተ ደሞዝ ተቀበለ 3 ተከታታይ ቀን ብቻ ነው የምትስቀው? የኔ ጌታ እሱንም እኮ ሞክሬ ነው። 30 ቀን የሚስቀው አሰሪያችን ብቻ ነው። እባክህ ልቀቀኝ ወደዛ መካን ያለው ባባቢ ሞት ብቻ ነው መሰለኝ ልትለኝ እንዳለ ምንድነው የሚሰራው? እኔ እነግርሻለሁ። እዚህ ቤት ውስጥ ቀረጻ ቀርጻለሁ፣ የቀረጻ ስራ አከናውናለሁ። ቀረጻ አለኝ ብለሽ እዚህ ቤት ባትሞክሪው ነው የሚሻልሽ። አለበለዚያ በእጄ ሰበብ ትሆኛለሽ። ለምን ወይ ውረሱኛ። ይሄኛው በላይ ይወርዳል፣ አንቺ በላይ ትቀርሻለሽ። እና በላይ ከመውለድ በላይ መቅረጽ አይሻልም? በእርግጥ ይሻላል። ግን ምንድነው የእሱ ልጆች የቤተሰቡን ሰላም ተጋፍተው አያውቁ።
እና ትላለች እንዴ? ከዚህ በፊት ቀረጻ ስራ ሰራለሁ ብለሽ ቤተሰቡን በሙሉ የማያባራ ጦርነት ውስጥ ከተሽው ነበር። ከዚህ በኋላ የቀረጻ ስራ እዚህ ቤት ቀርጻለሁ ብለሽ ዋ ልባርጌ እኔ በእጄ ሰበብ እንዳትሆኝ ነው። አሁን ነው። አይ ካልሽ ደግሞ ከሚመለከተው ክፍል የቀረጻ ፈቃድ አምጪ። ለኔም ደግሞ ይበቃል። የወሊድ ፍቃድ አውጥቶ ነው እንዴ በላይ ይወላለደው? እሱ የቤተሰብም የወሊድም ቁጥጥር የጎደለው በቃ በጣም ጨካኝ ሰው ነው። ጨካኝ አረመኔ ሰው ነው። ማን ማህናት እንዳላችሁ አሳያለሁ። በላይ ማፊ እንደሱ እኮ አይደለም። አይ እንደሱ ከምታረጊ ግቢውን ኦፕን ኤር ሲኒማ ብታረጊው ይሻለኛል። እንዴ ምን ማለትሽ ነው ማፊ? ቀን ላይ ገባሽ ምን አመረርሽ እንዴ? አረ ማፊ ቅርበይ አረኔ ጀስታጥቢን በቃ ተይ። ምን ሆንክ? በዚህ አሁን በደህና ጊዜ እንደዚህ አይነት ደህና ምግብ አትሰሩ። ቆንጆ ምግብ ምን ነው አልበላሁም። በዚህ አልጣፈጠህም እንዴ? አይጣፍጥም፣ ይመራል፣ ደስ አይልም። ነበር እኮ የተሰራው። እንዴት አልጣፈጠህም? ቆንጆ ነው። እኔ አልፈልግም። ዞር አድርጊልኝ። ቅጠል አይልም። እሺ ምን ሆነሃል? በዚህ ቆንጆ ፍርፍር እኮ ነው። የአትክልት ቅቤ ራሱ ሞደር አድርጌ ነው የሰራሁት። አንቺ እንደው ማንን ለማሰናከል ነው? የአትክልት ቅቤ እኮ ነው ያልኩ። ስንት ሰዓት ነው? እየጾምክ ነው እንዴ? አይደለም፣ ፈገግታዬን እየጠበቅኩት ነው። እርግጠኛ ነህ ይመጣል? አንቺ ደግሞ ይመጣል እየመጣ ነው ትወጃለሽ። እሺ ምን ሆነ ነው? በጥርሴ በኩል ስራ መጥቶልኝ ጥርሴን እየጠበቅኩት ነው። ወዴን ጎድቼ እየጠበቅከው ነው እየሸኘኸው ነው? ሁለቱም ያው ነው። እየጠበቅኩት ነው አልኩሽ አይደል? እየጠበቅኩት ነው አልኩሽ። በቃ እኮ ባለፈው ዕለት እኮ ማታ ጎመን በላውኝና ጠዋት ሲነጋ የጎመኑ ቅንጥብጣቢ ጥርሴ ላይ ያለ ይበቃል አየኝና ግጭት አላርገኝም በቁርቁም። ምን ሆንኩ ብሎ እንዴ መቃም ጀመርኩኝ ብሎ ነው። በዚህ የእውነቱን ልንገርህ፣ በዚህ ከቀጠልክ ሙሉ በሙሉ ፈገግታ ጥሎ መሄዱ ነው። እንዴ ወይኔ እናቴ፣ ለምን አጠባበቁን አልቻልክበትም? ያንተ ፈገግታ በዚህ እህል ላይ እየተመረኮዘ ነው። አረ በቃሽ። ቆይ ነጭ ሽንኩርት አለው? ነጭ ሽንኩርት ብቻ መሰለ እንዴ? ያልገባበት ቅመማ ቅመም የለም። ክሽን ተደርጎ እኮ ነው የተሰራው። ያስታውቃል። ወይኔ አንድ ላጉርስ እንዴ? በዚህ ይሻላል። እንዲሁ ዝም ብለህ እንዳዞ ሳታላምጥ ዋጥ ታደርገው። አዞ ሳያላምጥ ነው የሚወጣው? አዎ አለች። እና እኔ ሰው ሆኜ መፈጠር አለብኝ። አረ ወይኔ፣ ኧረ አትዋርገኝ አንዴ እባክህ። በቃ ወስናል። በዚህ ላንሳው። ቀመጥ እህል ባይን ይገባል አሉ። እንዲህ ያየሁት ለምን አይደለም። በዚህ ምግብ አይደለም ወግ ነው ባይን የሚገባው። እሺ በዚህ ይሄድ ወስን ጃንከም በዚህ አይሆንም። እንደው ድምፅ የሚሆናቸው እንኳን ይጥፋል። አንዱ ወጥቶ ቆርቆ ቢልኮ እንደው የሆነ መፍትሄ አይጠፋም ነበር። ምንድነው ናየ? ምንድነው? እኛ እንደምታውቀው እዚህ ኪችን ውስጥ ነው ተዘብዝፈን የምንውለው። መረጃ የሚሰጠን ሰው እኮ የለም። ምን ተፈጥሮ ነው? ሌት አይሉ ቀን አይሉ የሰጧቸውን ይሰራሉ። እንዴ
የላይኛውንም የታችኛውንም እኮ ነው ሰብስበው ጠፍንቅ ያደረጓቸው። እነማን ናቸው? 32ቱንም እኮ ነው ያሰሯቸው። የሚገርምሽስ ጠበቃውም ዝም፣ አሳሪውም ዝም፣ አሳሳሪውም ከሳሹም ዝም። እንደውና የስሞት በሻሩክ ሞት ይዣለሁ። ምን ተፈጥሮ ነው? ምንድነው? ንገረኝ እስኪ እኝ በይ እኔው ላይ ነው የተነሳው ሰውዬ። እንደ ተሰላሳውለቱ አንድ ነፃ አውጪ እንኳን ታጋይ ይጥፋ። ስማ ጥርሴ እኮ ድርድር ተደርጎ ስለታሰረ ነው ለማስታወቂያ ቁጥር አንዱኝ የተመረጥኩት። አንቺ እምቢ አልሽ እንጂ ማን አባቱን ደስ ይበለው ብዬ ነው እምቢ የምለው። መቼም እኛ ገና ስናየው የተሳቀቅን ገመናሽንማ ለሰፊው ህዝብ የብለሽ አታሳይም። ባለመመረጥ ቀና እንዴ ማ እኔ ምን ይሆን አይምዬ ነው በየካሜራው እየሄድኩኝ እያልኩ ማገጠው። እኔ አንድ ጊዜ እግሬን ለመጠቀም ወስኛለሁ። እናዬ ጥሩ ብለሃል፣ ግን እግርህን ብቻ ሳይሆን አእምሮህንም ተጠቀም። ትናንት ማታ መሶቡ እንዲሁ ሙሉ ነበር። አሁን ዛሬም መሶቡ ሙሉ ነው። በየቀኑ እንጀራ ይጠፈጠፍልኛል። እነሱ ምን ቸገራል? ሻሼ አንቺ ሻሼ ምን ሆኑ? እኔ የምለው ትናንት ማታ ስንተኛ ይሄ መሶብ ሙሉ ነበር። አሁንም እንደዚሁ ሙሉ ነው። እኔ የምለው በየቀኑ እንጀራ መጋገር ጀመራችሁ እንዴ? ጋሼ ነው እንዴ? ጋሼ መሶብ እየከፈቱ እንጀራ ያሉ እኔ እንኳን ስጋግር ትትር ብያለሁ። ነውር ነው። ትበያቼ የተጠየቅሽውን ብቻ መልሺ። እኔ የምለው ትናንትና ማታ እንደዚህ ሙሉ ነው፣ ዛሬም ሙሉ ነው። ለምን ሞላ አይደለም የኔ ጥያቄ። ይሙላ፣ ኧረ ይሙላ፣ ይትረፍረፍ። እኔ ግን ጥያቄ የፈጠረብኝ በዚህ ቤት አበላል እንዴት ሙሉ ሊሆን ቻለ ነው መሶቡ። አልገባኝም። እንጂ ቁጭ ብሎ እንዲሻገት ነው እንዴ የፈለጉት? አንቺ ሴት ለምን እንደጋገርሽ ዛሬ ንገሪኝ ነው የምልሽ። ኧረ እኔ አልጋገርኩም፣ በዛብህ ነው። ለማስታወቂያ ስራዬ ፈገግታዬን እጠብቃለሁ ብሎ እንጀራ አልበላም ማለት ነው እንዴ? ዋናው ወፍጮ ቤት ታሽጎ ነው እንዴ እንደዚህ የሆነው? ጋሼ እኔማ እንደው በጣም ጨንቆኝ እኮ። ኧረ ተው ግድ የለም ብላ ብዬ ብለህ ምን ያሻፍረኛል? ማንም በዛብህ ብላ ብለሽ ለማሽ አንቺ ዋትበይ አንቺ ጭራሽ ለምነሽውም ነበር። አንቺ ማለት የውስጥ ጠላት ነፍሰ በላ ነሽ። ብላ ማለቴ ነው እንዴ ነፍሰ በላ የሚያስብልኝ? አዎ ያስብልሻል። ተባብራችሁ ነው የበላችሁኝ እንጂ ግጫችሁኛል፣ በልጣችሁኛል። ኧረ እኛ የእርሶን ነፍስ አልበላንም እንዴ። በዛብህ በቃ ለፈገግታ ሲባል እንጀራ የሚባል ነገር አልበላም ብሏል አይደል? ጋሼ ግን እኮ እውነቶትን ነው። እንጀራው እንዲህ ክምር ሲል ያሳስባል። ወይ ተሚሻግት ወስጄ ለኔ ቢጤ ረስታው እንዴ? እኔ ሞላ ተረፈልኝ ተትረፈረፈልኝ ብዬ ስደሰት ምንም አይበዛው እንትን ጋሼ፣ ምንም አይበዛም። የሚበዛው ጥጥ ነው። ሽግት ብሎ ጥጥ ነው የሚያወጣው። ጥጥ ጥሩ ነው። አዎ አስፈትዬ ጋቢ አሰራዋለሁ። ማፊ ምንድነው አባቢ? እንዴ የት እየሄዳችሁ ነው? ቤቴ ብለን ነው ቤተን ጥለን ነው ልቅ ብለን እየሄድን ነው። አዎ የቀረጻ ቦታ እየፈለግን ነው። የተተከለውን የድንጋይ ወፍጮ የት ማን ላይ ጥላችሁ ነው የምትሄዱት? ማን ድንጋዩ? እቤት የቀረው ልጅ ነው። ይቤ አንተ አመጋገብህ በሙሉ ውጭ እንደሆነ ሰምቻለሁ። አዎ ማፊን ብትሆኚ ግማሽ እንጀራ ለቁርስና ለራት እንደሚበቃሽ ሰምቻለሁ። ባና ወይ አንተ አንተ እዚህ ቤት ነዋሪ አይደለህም። ቶ አባቢ የኔ በላይ መውለድ ግን አላሳሰበህም? እሱ በኪነ ጥበቡ አንተን በላይ እንድትወልድ አደረገህ እንጂ በዛብህ ቢሆን ኖሮ እንደዚህ ቆሜ ሰው ሆኜ መሄድ የምችል ይመስላችኋል? እንዴት ምን እንዴት አለው? ልጆቹ ኩንታል ጤፍ ከነማዳበሪያው በቀን አይበሉም ብለህ ታስባለህ? እሱ እንኳን የሳይድን በጀት መብላቱ አይቀርም። ተዘግቷል ግን እሱ መስሪያ ቤት። እኔስ በላይ መቅረጽ አላሳሰበህ? ቅረሺ፣ ኧረ እንደፈለግሽ ቅረሺ። ነገር ግን በዛብህን ይኸው ፈገግታውን እንደጠበቀ እንዲቆይ እንደዚህ እኛው ብሎ እንዲቆይ እለት በየዕለቱ እሱን ተሳታፊ ማድረግ አለብሽ። እናንተ ተከታታይ ድራማ ብቻ ነው እንደምታውቁት? ተከታታይ ማስታወቂያም እኮ መስራት ያስፈልጋል። ያን ጊዜ ኪሴም መሶቤም ቤቴም ሁለንተናዬ ጤነኛ ይሆናል።
እኔ የምልሽ ማፊ የቀረጻ ቦታ ካገኛችሁልኝ ስንት ነበር እከፍላለሁ ያልሽው? 10,000። አዎ ምን ነው ይኸው እኔ አግኝቼልሻለሁ። ኧረ እባክህ ና። እቺ ቀረጻ ከዚች ግቢ ንቅ አትልም። አንተ ግን አቤት። እሺ ስም እኔ እኮ ነኝማ። ስም የለሽም? እሺ ሻሽቱ መሸሻ። የጥርስ ብዛት ምን ይሆነኝ ብዬ ደግሞ ጥርሴን እቆጥራለሁ። እኔ ምን አውቄ? ካለች ላይ የረገፈ ወይ ደግሞ የሸረፈ የኔ ሻሼ ጥርስ ነው የሚሸረፈው። ስሚ እኔ ሻሼ እዚህ ቤት ስንት ዓመት ስሰራ አይደለም ጥርስ መሸረፍ ብርጭቆ ተሸርፎብኝ የማላውቅ ጥንቁቅ ሴት ነኝ። በቃ 32 ብለን እንያዘው። እንደዛ ያዥዋ። ለምን እንትን ሳይንሱም እንደዛ አልተመረየም። ሳይንሱ እኮ እንደዛ ነው የሚለው 32 ምናምን ይላል። እንደዛ ያዥ። እድሜ ብለሽ ደግሞ ጠየቅሽ እዛው ገደማ ነው የሚሆነው አይደለም? ማፍዬ ትንሽ ከፍ ትላለች ታልሽ 2 ጀምሪበት። አረ እንደው ልጅ ናት ታልሽ 2 መቀነስ ነው። ምን አይነቱ ጤነኛ ናቸው? የተኛ ወይ ደግሞ የተንጋደደ ጥርስ አለሽ? የሆነ ተናገርሻት ሹክ ያልሻት ነገርማ አለ። ስሚ አንቺኛዋ ደግሞ ዛሬ ተንጋደደ ህይወት ነገ ይቃናል። ዛሬ ተቀንቷል ያልሽወት ነገ ይንጋደዳል። ምንም ነገር ባለበት አይቆይም። አንቺ ግን የቤት ገበና ሄደች አይወራም። ነውር ነው ነውር። የተንጋደደ ፍቅር ታሪክ እንጂ የተንጋደደ ጥርስ እንኳን የላትም። ሻሼ እስቲ ፈገግ ብለሽ አሳይ። ሞች በይኝ እስቲ። እዚህ ሁሉ ሆዳ ቁስል ንግግር በኋላ ፈገግ ማለት እንደው አይከብድም? በይ አለሽ ደበል ጥሩ። አሁን ደግሞ ጥንካሬውን ለማየት ከዚህ አንዱን በጥርስ አሳይናለሽ። ሱቶ ትንሽ ጨጓራዬም ቆሰል ስላለ በዚህ አካም አድርገዋለሁ። በእጅ ያለ ሆኖ ነው እንጂ ይሄ ፈገግታ ስንቱን ይረታል። ወግ ነው ሲዳሩ ማልቀሳሉ ወገኛ። አሁን አንተ ታመራ የፍርድ ቤት ኬዝ መርታት ያቃተ ሰውዬ በፈገግታ ሴት ልትማርክ። ታሪኳ ኬዝ ሌላ ሴት ሌላ ምንድነው መቀባጠሪው? ትሰማኛለህ? የሰማይና የምድር ያ ልዩነት ቢኖራቸው በአንተ ፈገግታ ግን ሁለቱም አይረቱም። ይሄ ውድድር ህግ ነክ ጉዳይ ነው እንዴው? ጎበዝ ምን አለበት ቀድማችሁ ብትነግሩ እንድንዘጋጅ። እንጃ እንዲሁ ምቀኝነት ተንኮል ነው እንጂ እቺ ደግሞ መጣችላችሁ እንጨቷን እየፈለጠች ካቶሞቱ አንተ በዚህ ውድድር ውስጥ አለበት እንዴ? ምን ነው ምን ይጎለኛል? የሚጎልህን እንግዲህ ውስጥ ስገባ ይነግሩሃል። አይ ኪሴ ነው እሱ ደግሞ ነጋሪ አያስፈልገኝም። ሻሽዬዋ ጥያቄው ምንድን ነው? ምርጫ ነው አዛምድ ነው ምንድን ነው? እውነት ሐሰት ነው። መልሱ በሙሉ ሐሰት ነው። ደግሞ ላንቺ አይከብድሽ። አየበሽ ሻሽ የገባሽ እኮ ነሽ። ግን ብቻዬን ነበር መንገር የነበረብሽ። ፋራ በፍዬ እንደው ዝም ብለን የደከምነው ፈተናው ተሰርቋል። ብንሄድ ነው ይሻላል። ቀጣይ ተረኛ አለው ብለሽ አትለፍ። እስቲ ሰረካብ አንኳኩተሽ ነው የሚገባው። እንዳላጮልሽ በስርዓት አዳም ያውቁናል እኮ ወደዛ ተመት እንትን ጥርስን ከደነ
ኧረ እባካችሁ ቀን ሙሉ ተሰልፌ ውዬ ወደዚሁ ስትሉኝ ስሆን ወደዚሁ ስትሉኝ ስሆን ተራይ ሲደርስ ነው እንዲህ ጥያቄ የምትጠይቁኝ። ይኸውላችሁ ይሄ እኮ ውሃ ቢያገኝ ይሄኔ ብቅል አብቅሎ ነበረ። ኢንትራንስ አለው። እኔ ልንተራስ አይደለም የምገባው፣ ውድድር ነው። የኔ ወንድም የድድ ከዚህኛው ቤት አለፍ ብሎ ነው። ደፋር እኮ ነህ። መስራት ሊሆናል እኮ አታፍርም። ውድድሩ የምን እንደሆነ ታውቃለህ እንዴ? የጥርስ ብሩሽ ማስታወቂያ አይደለ እንዴ? እንደሱስ ቢሆን አንተ ምን አለ? እስቲ እንበል እስቲ እኝ ኮንፊደንስ አንተ አፍርም በእናትህ ይላል እንዴ? የላይኛው ነው የታችኛው እኮ ምንም ልዩነት የለውም፣ አንድ ነው። እንዴት ምን እንዴት አሉ? ተቀላቅሏል እኮ። ስማ ይሄ ውድድር የጥርስን ውበትና ጥንካሬን የሚያሳይ ለሙሉ ጥርስ ባለቤቶች የተዘጋጀ ገባህ? እሺ በቃ ሰበር ተወዳዳሪ ሆኜ አስማት አሳይቼ 25,000 ብር ልሸለም። ዋናዎቹም 10,000 ብር ነው የሚከፈላቸው። አስማት ይላል እንዴ አንተ? እሺ አሁን የተለየ አስማት የምታሳየው ምንድን ነው? በጥርሴ ባሌስትር አጨማድዳለሁ፣ ደረቴ ላይ ሙቀጫ አስወቅጣለሁ፣ እሳት እልሳለሁ። ለምን ኤርታሌን አትልስ? አትገባም አልነህ እኮ ገዝታ ታበላሻለህ ነው? አዎ ነው። 2,000ንም በማገኝሽ ቦታ አገኝሻለሁ። መልካም ስራ ይሁንልህ። መልካም ስራ ይሁንላችሁ። እሺ ይመቻችሁ። መልካም ስራ ይሁንላችሁ። ችግር እኮ የለውም። እሳቱ ሳይመሰለ ሰውዬ እሳት እልሳለሁ ይላል። አንተ መግቢያው በላይ ነው እንዴ? ሳትኩኝ ማለት ነው። ይኸውላችሁ ኮሚሽን ላስብላችሁ፣ እንደራደር 20/80 70/30 እሺ በቃ 50/50 በቃ 50/50 እሺ። እሳብን አየሽ፣ እርጥብ ቦታ ለምለም ቦታ ፈልጎ ነው የወደቀው። አፈር ላይ ቢወድቅ ኖሮ አፈር ልሶ እንደሚነሳ ስለገባው መርጦ ነው ሲወደቀው። ወይኔ እኔ እኮ ግድ የለህም ምግብ ብላ፣ አንተ አለ እህል መኖር አትችልም ብላ ብየው ነበር እኮ። ይሄ ብላ ብየው ነበር የሚለው ንግግርሽን ተይኝ ብዬሻለሁ። ተነሽና ውሃ ነገር አምጪ። ምን እዚህ ቁጭ ብለሽ ታይኛለሽ? ጋሽዬ ደግሞ በምግብ እጥረት እንጂ እኮ በዋጥም አይደለም የወደቀው። አንተ በሴ ተኛ። አቤት፣ የማስታወቂያው ሰዓት ደረሰ። አለፈ እኮ አለፈ። የማስታወቂያው ሰዓት አለፈ። ብዙ ነገር እንደዚህ በመተኛት ያልፋል። ተኛ። ጎበዝ፣ ቆንጆ ሰዓት ነው የነቃኸው። ይስ ተራይ ደረሰ። ውጤቱን የደረሰልኝ ማሽ ይመስልሻል? እዛ ለሽሞ ተወጥረሽ ነው እንደምታልፊ። እልሽ ምን ካንቺ ደህና ነገር መጠበቂ። ኧረ ጎበዝ፣ እንደው ደጅ ጥናቱ ገደለን እኮ እንዴ! እኔ እኮ ዱባይ ኤምባሲ እንኳን ቪዛ ይሄን ያክል ሰዓት ደጅ አላስጠኑኝም። ወዲያው ነው የሰጡኝ። የሆነ ችግርም አለባቸው። ለማንኛውም እናንተ ተስፋ እንዳትቆርጡ። ማቸነፍም መቸነፍም ያለ ነገር ነው። እንዳትጨነቁ። እኔ ስራ አለኝ፣ ጠብቁና። ውጤት እንዲህ ከሆነ ችግር አለ። ያፈጠጠ ሙስና። ወይኔ ሚስት የተጭበረበረ ውጤት እንዳላውቃ እኮ ነው የቀረችው። እሷማ ቀድማ አውቀዋለች። እኔ ነኝ እንጂ አቅጥጬ እንደወጣው አልቅሼ መለሳለሁ። እኔ እንደው የሚኒስትሪ ውጤቴን እንኳን እንዲህ በጉጉት አልጠበቅኩትም። የብዛም ይነስም እኔ አብዬ ሻርኳ እንደሆንኩ በዚህ ማስታወቂያ አልኖርኩም። እድሜ ለዘሩ ሞላ ኃይሌ ቤት ሲኖርል ዋይ ሲንቀዠቀዥ ገዳይ ጭጭ እርጭ ነው። ዞሮ ዞሮ ከእኛ ቤት አይወጣም። የባሰው መጣ። ሌቦች ናቸው። ድሮ ነው ነበር እኮ